ሀገራችን በምግብ ራሷን በሚገባ ያልቻለችበት ሁኔታ ነበር። የምግብ ሉዓላዊነታችን ባለማረጋገጣችን ሉዓላዊነታችን በተለያየ መልኩ ሲሸራረፍ ቆይቷል። ይህንን ለአንዴና ለመጨረሻ ጊዜ መሻገር አለብን ብሎ ነው ብልጽግና የተነሳው። ይህንን አጀንዳ አድርጎ ለህዝቡ ካቀረበ በኋላም ህዝቡ በዩንታ ተቀብሎታል። የድርሻውን ለመወጣትም ዝግጁ መሆኑን አረጋግጧል። ስለዚህ ከዚህ ጋር በተያያዘ በተለይ ሰብአዊ ድጋፍም በራስ አቅም ለማቅረብ ሰፊ ስራ ነው የተሰራው። ወደዚህ ስራ ሲገባ የመጀመሪያው ተግባር የነበረው መግባባት ነው። ከአመራሩ ከህዝቡ ጋር በጉዳዩ ላይ በአጀንዳው ላይ መግባባት፣ ሁሉም የድርሻውን እንዲወጣ የሚያደርግ ሁኔታ መፍጠር ነው። የመግባባት ምዕራፉ በጥሩ ሁኔታ ተፈጽሟል። ያም የአስተሳሰብ ለውጥ አምጥቷል። በዚህም ከዚህ ቀደም ከግንዛቤ ጥረት የተነሳ በተለያየ የድጋፍ ማዕቀፍ ታቅፈው ሲረዱ የነበሩ ዜጎች ከዛሬ ጀምሮ ራሳችንን እንችላለን፣ የራሳችን ገቢ ማመንጨት እንችላለን፣ መረዳት የለብንም፣ ተገቢ አይደለም የሚል አቋም ይዘው ከተረጂዎች ሊስት የወጡበት ሁኔታ ተፈጥሯል። በተሰራው የማጥራት ስራም በርካታ እርዳታ ማይገባቸው ዜጎች ከዚህ ቀደም ግን እርዳታ ያገኙ የነበሩ እንዲጠሩ ተደርጓል። ከዛም በተጨማሪ እንግዲህ ባደጉት ሀገራት ጭምር ተረጂን ዜሮ ማድረግ አይቻልም። በእድሜ መግፋት፣ በጤንነት፣ በልዩ ልዩ ምክንያቶች የራሳቸውን ስራ ሰርተው የራሳቸውን ገቢ ማመንጨት ማይችሉ ዜጎች ይኖራሉ። ልዩነቱ ሌሎች የበለጸጉ ሀገራት ተረጂ ቢኖርም በራሳቸው ነው ለዛ ተረጂ የሚያስፈልገውን እርዳታ የሚያቀርቡት። እኛም ወደዛ መሸጋገር አለብን ብለን ነው የወሰነው። ከዛም አልፎ የራሳቸውን ዜጋ እርዳታ ለሚገባው እርዳታ ከማድረግ አልፎ ሌላውን የሚረዱበት ሁኔታ አለ። ስለዚህ እንደ ሀገር ከልመና ከተረጂነት ተላቀን ሰብአዊ ድጋፍን በራሳችን ማቅረብ የምንችልበት ሁኔታ መፍጠር አለብን። ከዛም አልፈን በቀጣይ ሌሎችንም ወደ መርዳት መሸጋገር አለብን ብሎ ነው ብልጽግና አቅጣጫ ያስቀመጠው። በዛ መሰረት ሲሰራ ቆይቷል። በተሰራው ስራ የተረጂዎች ብዛት በ2013 የዕለት ደራሽ ምግብ ፈላጊዎች ወይም ሰብአዊ ድጋፍ በምግብ መልክ የሚቀርብላቸው 27 ሚሊዮን ከነበሩበት በአሁኑ ወቅት ወደ 3 ሚሊዮን ገደማ እንዲወርድ ተደርጓል። ለዚህ ውጤት መመዝገብ አንደኛ አስተሳሰብ የመጣው ለውጥ በርካቶች ራሳቸውን ችለው ከተረጂነት እንዲወጡ አድርጓል። በተሰራው የማጥራት ስራ ማይገባቸው አካላትን የማጥራት ስራ በመሰራቱ እንደዚሁም ተረጂዎችን ከተለያዩ የልማት ኢኒሺቲቮች ጋር በማስተሳሰር ተጠቃሚ እንዲሆኑ በመደረጉና በዚህም ጥሪት አፍርተው ራሳቸውን ችለው የወጡበት ሁኔታ በመኖሩ በተለያዩ ምክንያቶች ተፈናቅለው የነበሩ ዜጎችም በርካቶች ወደ ቀያቸው የተመለሰበት ሁኔታ በመፈጠሩ በእነዚህ ድምር ውጤት የተረጂ ቁጥር በከፍተኛ ደረጃ ቀንሷል። ቀሪውንም ለማሸጋገር መሸጋገር ማይችለውን ደግሞ በራሳችን በቀጣይነት ለመደገፍ የሚያስችል ሁኔታ መፍጠር አለብን ብለን እየሰራን ነው። ከዚህ አንፃር ትልቅ ለውጥ መጥቷል። በተለይ ሰብአዊ ድጋፍን በራስ አቅም ከማቅረብ አኳያ በቂ ፈንድ ማሰባሰብ መቻል አለብን፣ መያዝ አለብን። እንደዚሁም የሚያስፈልገውን እርዳታ በራሳችን አምርተን አከማችተን መያዝ ይኖርብናል። ስለዚህ ምርት የማምረት እና የማከማቸት የማከማቻ መጋዘኖችን የማዘጋጀት ስራ መሰራት አለበት። አደጋ የሚገጥም ከሆነ ሰብአዊ ድጋፍ የሚያስፈልግ ከሆነም በወቅቱ ተገቢውን ምላሽ ለመስጠት ፈንድ አቋቁመን በአግባቡ መያዝ አለብን የሚለው ነው። ስለዚህ ይሄ ተጠናክሮ እንዲፈጸም ነው አቅጣጫ ተቀመጠው።